በስተመጨረሻም አምነን በቤት ውስጥ አዲስ ሕግ አወጣ። እንደዚሁም ደግሞ በቤት ውስጥ ካለም ሰው እየጠረጠርኩት ብዙ ሰው አለ በማለት አስጠንቅቋል። የአምነን ንግግር በተለይ ወይዘሮ ሜርሲንና ሲፈንን በጣም አስጨንቋል። እንግዲህ ወይዘሮ ሜርሲ እያንዳንዱ መረጃ ካሁን በፊትም የአምነን አያት መረጃ አግኝታባት እንደሆነና በሌላ መልኩ ደግሞ ወይዘሮ ዛህራም ሜርሲ ላይ ብዙ መረጃዎች እንዳላት ግልጽ ነው። አሁን ላይ አምነን እያንዳንዳችሁን የምጠይቀው ጥያቄ አለኝ በማለት ሲጠይቃቸው ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ ቪዲዮውን ለመከታተል ሞክሩ። አለፍ አለፍ እያልኩኝ ቪዲዮውን የማስገባላችሁ ሲሆን በአሁኑ ፓርት ላይ በጣም አዳዲስ ነገሮች ተከስተዋል። እንደዚሁም እነ ወይዘሮ ሜርሲ የሚጋለጡበት እድል ሰፊ እየሆነ እንደሆነ ወይዘሮ ሜርሲ ካሁኑ እኔ ብሄድ ይሻላል በማለት ስትናገር ይደመጣል። እንግዲህ በአሁኑ ፓርት ላይ ምንድን ነው የአምነን አያት በቤት ውስጥ መኖሯ ትልቅ ፈተና ሆኖባቸዋል። በተለይ ደግሞ ሜርሲና ሲፈን በክላስ ውስጥ ሆነው ሚስጥር ሲያወሩና በቀጣይ ምንድን ነው ማድረግ ያለብን በማለት ሲነጋገሩ የአምነን አያት ሰምታቸዋለች። ይህንን አስከትሎ እንግዲህ በተለይ ካሁን በፊት ካለፉት ፓርቶች ላይ ጄሪን ወደ መኝታ ክፍል በመጥራት አምነን አሁን ካለበት ሁኔታ ሁኔታውን አስተያየቱን እንደዚሁም ደግሞ ትኩረቱን የምትቀይሪው ከሆነና ከዚህ ካለበት ሀሳብና ጭንቀት ወደ ደስታ ሀሳብ የምታስቀይሪው ከሆነ ቤቱን በስምሽ አዞርልሻለሁ ካለቻት በኋላ ጄሪ በቻለችው አቅም ለአምነን ጥሩ ለመሆን እየሞከረች ቢሆንም ነገር ግን ለገንዘብ ያላት ጉጉት፣ ለገንዘብ ያላት ፍላጎት ልጄ አምነን ነገ ልክ እንደ እናትና አባቱ እኔም ከጎኑ የማልሆን በት ጊዜ ቢመጣ ይቺ ሴት ከጎኑ ዘላቂነቷ ያን ያክል ነው በማለት ትናገራለች። እያንዳንዱ መረጃ እያሰባሰበች ትገኛለች። እንግዲህ የአምነን አያት ወደ በአምነን ዙሪያ ያሉ ሰዎችን በጥርጣሬ ውስጥ ናት፣ ሁሉንም ማለት ይቻላል ወይዘሮ ዛህራንም ጨምሮ። ለወይዘሮ ዛህራም እየቀረበ ጥያቄ አለ። ወይዘሮ ዛህራ ወይዘሮ ሰማሃን በህይወት በነበረችበት ጊዜ እንደዚሁም ደግሞ ስትታመም ምን አይነት ትዕይንት ታሳይ ነበር? የነገረችሽስ ነገር አለ ወይ? ወይም ደግሞ ከእንደነዚህ አይነት ነገሮች ጥንቃቄ አድርጉስ ብላ ነግራችኋለች ወይ? ወደ እነዚህ አይነት ቦታዎች እንዳትሄጂ ብላሽስ ትዕዛዝ አዛዥ ታውቃለች ወይ? በማለት ተጠይቃ ነበር ወይዘሮ ዛህራ። ወይዘሮ ዛህራ የወይዘሮ ሰማሃንን መልካምነት ብቻ ነው የተናገረችው። ወይዘሮ ሰማሃን በቤቷ ውስጥ ያኖረችኝ ምንም ነገር ሳይጎድልብኝ የሰራተኝነት ስሜት ሳይሰማኝ እንደ ቤቴ ሁኜ ከእሷ ጋር በደስታ ስኖር ነበረ። ወይዘሮ ሰማሃንን ውለታዋን ሳልመልስባት ነው ያመለጠችኝ በማለት እንግዲህ በብሶትና በሀዘን መልሳላታለች ወይዘሮ ዛህራ። የእርግጥ የአምነን አያት በአምነን ዙሪያ ያሉ ሰዎችን ሁሉ ፍተሻ ላይ ፈተና ላይ ብትሆንም ሁሉንም በየተራ መልሳላቸዋለች። እንግዲህ ቤሊንም በአቅሟ የምታውቀውን ነገር ሁሉ ተናግራለች። ወደዚህ ቤት ከመጣች ስንት ወር እንደሆናትና ወደዚህ ቤት ለምን እንደመጣች ተጠይቃ ነበረ ቤሊንም ለጥያቄው መልስ መልሳለች። ቤሊን ከነሱ ጋር እንደመጣችና በወይዘሮ ሰማሃን ትዕዛዝ ሶስታቸው እንደቀሩ ከዛም በኋላ ግን እስካሁን ድረስ አምነን እንዳልመረጣቸው ማንኛውንም የመረጠው ስላልታወቀ ሶስታችንም እየኖርን ያለ ነው ለዛ ነው በማለት ልጄ አምነን መርጦ መስሎኝ ያገባው በማለትም ስትናገር ነበረ። የአምነን አያት እንደዛ ከተናገረች በኋላ ቤሊንም መልስ መልሳለች። ቤሊን ንግግሯና ስርዓቷ ለአምነን አያት እየተመቸቻት ትመስላለች። እንደዚሁም ቤሊን ለሁሉም ሰዎች ያላት ግብቡነትና እንደዚሁ ክፉ ነገር እየተናገሯትም ቢሆን ለራሱ ፈገግ ብላና በቅንነት እየመለሰችው ያለ መልስ ከአምነን ጎን መሆን ያለባት ይቺ ናት በማለት ለገንዘብም ቢሆን ያን ያክል ስግብግብ ያልሆነች እንደሆነች እንግዲህ የአምነን አያት በቤሊን ዙሪያ ያጣራችው ነገር ይሄን ይመስላል። በሌላ መልኩ አምነንም ለቤሊን ቃል የገባላት ንግግር አለ።
ቃል የገባላት ምንድን ነው ሚስቴ ለመሆን ዝግጁ ነሽ ወይ ብሎ መልስ ጠይቋት ነበረ። የእሷ መልስ ግን ጄሪስ እንዴት ልትሆን ነው የሚል መልስ ነበረ። ጄሪ ምን ትሆናለች ብሎ ይጠይቃታል። ታውቂያለሽ የጄሪና የኔ ግንኙነት እስከ ምን እንደሆነ ታውቂያለሽ። ሁሉን ነገር ግልጽ ነው የምነግረሽ። በፊትም ስትጠብቅኝ የነበረው እንደዚሁም ጠብቂ ብዬ የነገርኩሽ ጄሪ የጸነሰችው ጽንስ እስከሚወለድና ልጄን እስከምረከብ ነበረ። ነገር ግን ፈጣሪ ያለው ነገር ነው የሚሆነው በማለት ቤሊን ለአምነን ሚስት እንድትሆን ዝግጅት እንድትጀምር ጥያቄ አቅርቦላታል። ለቤሊን ይህ ነገር በጣም አስደስቷታል። ነገር ግን እንዴት ነው ይህ ነገር የሚሆነው የሚለው ነገር እያሳሰባት ይገኛል። በተለይ ደግሞ ከወይዘሮ ዛህራ ጋር በሰፊው እየተነጋገረችበት ትገኛለች። ቤሊን ለአምነን የምትገባና የተረጋጋች መልካም ልብ ያላት ከመልኳ በላይ ደግሞ ውስጧ ደስ የሚል መልካም አስተሳሰብ ያለው እንደሆነ ወይዘሮ ዛህራም የተረዳቸው ነገር ነው። ወይዘሮ ዛህራና የአምነን አያት በመጠኑም ቢሆን እየተቀራረቡ ይገኛሉ። ባለፈው ፓርት ላይ እንዳያችሁት ወይዘሮ ዛህራንም ቢሆን አመናጭቃ እንደዚሁም ደግሞ አንዳንድ ጥያቄዎችን ጠይቄ ማጣራት አለብኝ ብላ ያሰበችውን ነገር እስከምታውቅና እስከምትጠይቃት ድረስ ጥሩም የሚባል ግንኙነት አልነበራቸውም። ነገር ግን በአሁኑ ፓርት ላይ ወይዘሮ ዛህራና የአምነን አያት በመጠኑም ቢሆን እየተቀራረቡና አንዳንድ ነገር እየተወያዩ ይገኛሉ። በሌላ መልኩ ጎሽሜ ደግሞ በጣም አዝኗል። ለረዥም ጊዜ ስራ ፈልጌ ያገኘሁትን ስራ ዘላቂ ሳይሆንልኝ ቀረ በማለት እንግዲህ ወደዚህ ወደ አዲሱ ግቢ መጥቶ ስራ እየጠየቀ ነበረ። እንዳዩት ግቢው በጣም ይለያያል። የበፊቱ የአምነን ግቢ በጣም ሰፊና ብዙ አትክልቶች ያሉበት ሲሆን ይሄኛው ግቢ ደግሞ ብዙም አትክልቶች አይገኙበትም። አልፎ አልፎ አንዳንድ ችግኞች ቢኖሩም እንደዛኛው ግቢ ሰፊና የሚንከባከበው ብዙ አትክልት እንደሌለ ነው ከዚህ የተረዳው። ነገር ግን እግረ መንገዱን ወይዘሮ ዛህራንም ሆነ ቤሊንን ለማየት ብቅ ብሎ የተፈጠረውን ነገር ተናግሮ እንደዚሁም ደግሞ ከልቡ የተሰማውን ሐዘን ሲገልጽላቸው ነበረ። እንግዲህ አምነንንም በቻሉት አቅም እንዳበረታቱት በጣም መልካም ሲበዛ መልካም ወጣት ነው በማለት ይህ ነገር ለሱ አይገባውም ነበረ። በጣም ግራ እንደተጋባውም እረዳለሁኝ። በቅርብ ቤተሰቦቹን ማጣቱ ሳያንስ ደግሞ ይህ ነገር መፈጠሩ በጣም የሚያሳዝንና በጣም ልብ የሚሰብር ነው በማለት ጎሽሜ የተሰማውን ሐዘን ገልጿል። እንደዚሁም ደግሞ የሚቻል ከሆነ ከነሱ ጎን ለመሆን ፈቃደኛ ስለሆነ ብቻ እዚህ ግቢ ያሉትንም ችግኞች ቢሆን በተቻለ መጠን ለመንከባከብ ፍቃደኛ ከሆናችሁ ብሎ ጠይቋቸዋል። በዚህ ነገር ላይ የአምነን ሀሳብ ግዴታ መጠየቅ ስላለበት እንግዲህ በአሁኑ ላይ አምነን ብዙ ኪሳራዎችን እያስተናገደ ስለሆነ ሌላ ሰራተኛ ጨምረህ ያዝ ለማለት ትንሽ የሚከብድ በመሆኑ ወይዘሮ ዛህራ ወደ ጎሽም በመሄድ እስኪን ቀስ ብዬ አረጋግቼ ነግረዋለሁ በማለት መልስ ሰጥተዋለች። እንግዲህ ይታወቃል አምነን ምን አይነት ነገር እያስተናገደ እንደሆነ። በአሁኑ ላይ በተፈጠረው ነገር በጣም ብዙ ጥያቄዎች አሉት። የእናቱ ድንገት ማለፍ ብዙ ጥያቄዎችን አስቀምጦ ነው የሄደው። አምነን ከዛም በኋላ እረፍት ስላጣና እንደዚሁም ድርጅቱ ላይ በጣም ተደራራቢ የሆነ ፈተና ተደራራቢ የሆነ ኪሳራ እየደረሰበት ስለሆነ ነው እንጂ የእናቱ ሞት ድንገተኛ ሞት እንዳልሆነ እርግጠኛ ሆኖ ያውቃል። በምን ምክንያት እንደዚሁም በማን ወደ ቤት መጥቶ በምንስ አይነት መልኩ ድንገት እናቴ ልትሞት ቻለች የሚለው ጥያቄ እናቴ በሰው እጅ ምናልባት በምግብ ተመርዛ ነው የሞተችውን ብሎ ጥርጣሬ ላይ ነው። ነገር ግን አቶ አምነን እናቱ የሞተችበትን ነገር ለማጣራት ትክክለኛውን ጊዜ እየጠበቀ ሳለ መልሶ በድርጅቱ ላይ ባለው ኪሳራ ሰሞኑን በጣም ቢዚ ሆኖ ነበረ። እንደዚሁም በድርጅቱ ውስጥ እየሰሩ ያሉ ሰራተኞቹ በመካከላቸው ክፍተት ተፈጥሮ ስለነበር እሱን ነገር ለማስተካከል በድርጅቱ ላይ እየመጣ ያለውን ኪሳራ ለመታደግ ቢዚ ሆኖ ነበረ። ከዛም በኋላ በቅጽበት ነው ቤታቸው የተቃጠለው።
ቤታቸውም ከተቃጠለ በኋላ ሙሉ ጠላቶቹን ይዞ መልሶ ወደ አያቱ ቤት መጥቷል። ይህ ነገር አምነን ላይ ብዙ ጫና ፈጥሮበታል። የወይዘሮ ሰማሃን ሞት ሳይበቃ መልሶ ንብረቱ ላይ አሁን አምነን በብዙ ጥያቄዎች ተወጥሯል። በብዙ ነገሮች ቢዚ ሆኗል። ወይዘሪት ጄሪ ደግሞ በተለይ ደግሞ ቤቱ በስምሽ ይዞራል ከተባለች በኋላ ጄሪ በቻለችው አቅም ደስተኛ እየሆነች ነው። እንደዚሁም ለአምነን ታማኝ ሚስት ለመሆን እየጣረች ቢሆንም አምነን ለጄሪ እያሳያት ያለው ነገር ግን ብዙም ደስ አይልም። በሁሉም ነገር ደስተኛ የሆነች መስላ ከጎኑ ለመሆን በቁርጠኝነት ጀምራለች። አምነን ደግሞ በተቃራኒው ከቤሊን ጋር ጥሩ የሚባል ግንኙነት እንደዚሁም በቤተሰብ መካከል ለራሱ ቤሊንን እጎኔ ቁጭ በይ ለማለት ሁሉ እየደረሰ ነው። ምክንያቱም በምግብ ወቅትም ቢሆን ጄሪ ነበረች ከጎኑ የምትቀመጠው። አሁን ደግሞ ቤሊንን ከጎኔ ተቀመጭ ማለት ሁሉ ጀምሯል። እንግዲህ ይህ ነገር አያትየዋ በተለየ ነገሩ በጣም ገብቷታል። እንደዚሁም ደግሞ ቤሊን ለአምነን ትገባዋለች የሚልም ግምት አላት። አያትየዋ ብዙዎቹን ከገመገመችና ከፈተሸቻቸው በኋላ ወይዘሮ ሜርሲ ከቤት መውጣት እንዳለባት ወይዘሮ ሜርሲና አብረዋት የመጡ በተለይ ሲፈንን ጥምድ አድርጋ ነው የያዘቻት። ሲፈን ሁኔታዋ ሁሉ በጣም ማስመሰል የበዛበትና እንደዚሁም እልህ የተሞላበት እንደሆነ ግልጽ ነው። ከሙስጠፋም ጋር የተለየ የሆነ ሚስጥር እንዳላቸው ለመረዳት ችላለች። ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ሙስጠፋና ቤሊን ቁጭ ብለው ስለ አንዳንድ ነገሮች እያወሩ ሳለ የአምነን አያት በርቀት ስትመለከታቸው ነበረ። እነሱ ደግሞ እየተነጋገሩ ያሉት በአምነንና በጄሪ ዙሪያ እንደሆነ ተረድታለች። በሩቅም ቢሆን ያወሩትን ሙሉ ለሙሉ ባይባልም አንዳንድ ነገሮችን ሰምታለች። እንደዚሁ አንቺ አይደለሽም እሷ ናት በመካከላችሁ የገባቸው፣ አምነንን ያንቺ ልታደርገው ይገባል በማለትም ሲናገራት ነበረ ቤሊንን ሙስጠፋም ሙሉ ለሙሉ ጄሪን ከጨዋታ ውጭ ማድረግ ይፈልጋል። ቤሊን ከአምነን ጋር እንድትሆን እንደዚሁም ከአምነን ጋር እንድትጋባ ጄሪ ደግሞ አምነን አውጥቶ እንድጥላትና ብዙ መረጃዎችን ለማውጣት ዝግጅት እንደጨረሰ ነው። እንደዚሁም ከጄሪ ጋር ያለው ነገር ሌላ ጊዜ አወራሽ አለው በማለትም ሌላ ሚስጥር እንዳለ ነግሯታል። ቤሊን በቻለችው አቅም ከአምነን ጎን ለመሆን እየሞከረች ትገኛለች። ድሮም ቤሊን በማንኛውም ጊዜ ከአምነን ጎን ናት። እንደሚታወቀው አንዳንዴ ቅናት ነገር እየጀማመራት ብትቆጣም ስሜታዊ ብትሆንም ብታለቅስም ከአምነን ጎን ግን በማንኛውም ጊዜ ከአምነን ጎን እንደሆነች ነው ከአለፉት ፓርቶችም ላይ ያየ ነው። በአሁኑም ላይ ደግሞ በተለይ እሱ ቃል ከገባላት በኋላ ሚስቴ ለመሆን ዝግጁ ነሽ ወይ ብሎ ከጠየቃት በኋላና ያ ቀን ደግሞ ቅርብ እንደሆነ በቅርብ እንደሚያሳካው ሁሉን ነገር ካሁን በኋላ ምንም የማባክነው ጊዜ የለኝም ብሎ ከነገራት በኋላ ባለ ትልቅ ተስፋ ሆናለች። ነገር ግን ከማግባቷ በፊት በእናቷ ፎቶ ዙሪያ ላይ የሚነጋገሩ ይመስላል። ቤሊን እናቷን በፍለጋ ላይ ናት። የእናቷ የልጅነት ፎቶ ነው ያላት። የእናቷ የልጅነት ፎቶ ደግሞ ምናልባት ፎቶው ሌላ ሚስጥር ይዞ ይመጣል የሚል ግምት አለ። በተለያዩ ቦታዎች ሄዳ እናቷን ለመፈለግ እንደሞከረችም አሁንም ቢሆን በእናቷ ዙሪያ ይረዱኛል የምትላቸውን አካሎች ሁሉ የምትላቸውን ግለሰቦች ሁሉ በቻለችው አቅም እገዛ እየጠየቀች ነው። በይፋም ሆነ በድብቅ ብዙ መንገዶችን ርቃ ሄዳለች። የሚያሳዝነው ነገር አሁን ድረስ እዚህ ቦታ አይተናታል፣ እንደዚህ ቦታ እናውቃታለን የሚል ሰው አላገኘችም። ነገር ግን ቤሊን አሁንም ፎቶውን በድብቅ በመያዝ እሱን ፍለጋ ላይ ናት። ሳገባ እናቴን ባገኛት የሚልም ሀሳብ እንደምታነሳ ነው አንዳንድ መረጃዎች እየደረሱኝ ያሉት። እንግዲህ አምነን ይህንን ነገር ደግሞ ለእሷ ደስታ ሲል እንደሚያሳካላት ከባለፈው ፓርት ወደ መጨረሻ አካባቢ አይታችሁ ከሆነ ቤሊን ተኝታ ጄሪ ደግሞ በጣም ተደናግጣ ነበረ ወደ ክፍል ስትገባ ያየናት። ለመሆኑ
ቤሊን የተኛቸው በአምነን አልጋ ላይ ነው። እንግዲህ በጣም ይሄ ነገር ደግሞ ለጄሪ አስደንግጧታል። ይህ ነገር ብዙም ደስ አላላትም። ቤሊን ደግሞ ኖርማል የሆነ እንቅልፍ ነበር የወሰዳት። እንደዚሁ ለቀልድ ምናምን መታ አይደለም። ገብታ አልጋው ላይ ተቀምጣ ለራሱ እሷን እያየቻት ቤሊን ጭልጥ ያለ እንቅልፍ ወስዷት ነበር። እና እንዴት ይህ ነገር ሊሆን ቻለ? ማንንስ ብላ ነው ወደዚህ የመጣችው የሚል ነገር ጄሪ እንደምታውቁት አምነንን አጣዋለሁ የሚል ስጋት አላት። ከቀን ወደ ቀን ስጋቷ እየጨመረ ይገኛል። በተለይ ደግሞ ጽንሱ ከወረደ በኋላ አሁን አምነንን የሚይዝበት ምንም አይነት ነገር የለኝም በማለት ልጁን የወረደውን ጽንስ ለመተካት እየቻለችውን ሁሉ እያደረገች ትገኛለች። ነገር ግን በአሁኑ ላይ ጄሪ የሚሳካላት አይመስልም። ምክንያቱም አያትየዋ ወደ ጄሪ ከተጠጉ በኋላ ጄሪ ለገንዘብና ለቤትና ለንብረት ምን ያህል ቦታ እንዳላት ካወቀች በኋላ ለአምነን ሚስት የምትሆነው ቤሊን እንደሆነች ተገንዝባለች። ቤሊን ያላት ትህትና እንደዚሁም ከወይዘሮ ዛህራ ጋር ያላት ቅርርብ በቤት ውስጥ ለሚሰሩ ስራዎች ታታሪና ቀልጣፋ ልጅ መሆኗን እንደዚሁም በምግብ ማብሰል ዙሪያ ላይ ያላትን የተካነችበትን ሙያ ሙሉ በሙሉ የአምነን አያት የቤሊንን መልኳንም ስራዋንም ስነ ምግባሯንም ጸባዩዋንም ሆነ አስተሳሰቧን ሙሉ ለሙሉ እየወደደችላት ትመስላለች። እንግዲህ አምነንና ጄሪ ወደ መራራቅ እየሄዱ ነው። በቻሉት አቅም ካሁን በፊትም አብረው ለመሆን አምነንም ታግሶ ልጁ እስከሚወለድ ጠብቆ ነበር። ነገር ግን እሱ ባሰበው መንገድ ባይሆንም ልጁ አሁን ላይ ወደ እነሱ እንደማይመጣ ግልጽ ሆኗል። ከዛም በኋላ ጄሪ አሁንም ልጁን ለመመለስ መልሳ ለመጸነስ እያደረገችው ያለው ነገር ደግሞ አምነንን አበሳጭቶታል። ይህ ነገር እኔ ስፈልግ ብቻ ነው ሊሆን የሚገባው፣ አንቺ ልታዥኝ አይገባም በማለት ሲናገር ነበረ አቶ አምነን ለጄሪ። ጄሪ በአሁኑ ላይ አምነንን እንደፈለገች ማሽከርከር እንደማትችል ፈጽሞ የማይታሰብ ነገር መሆኑን የተረዳች ትመስላለች። እንግዲህ በተቃራኒው ደግሞ አቶ አምነን ለአያቱ በቤሊንና በሱ መካከል ያለውን ነገር ግልጽ አድርጎ ሊነግራትም እንደሆነ ለቤሊን ነግሯታል። አያትየዋ ትንሽ አመለካከቷ ከበድ ያለ ስለሆነ የምትመልሰው መልስ ሁላቸውንም እያስፈራቸው ይገኛል። ነገር ግን እኔ አያቴን አውቃታለሁ፣ በደንብ ነው ማውቃት፣ ለእኔ ደስታ ስትል ምንም ታደርጋለች በማለት ለእኔ የሚጠቅመኝንና የሚጎዳኝን ነገር እርግጠኛ ሆና ካወቀች በኋላ እኔ ባልኩት ነገር ተስማማለች፣ ለአያቴ ምንም ሀሳብ አይግባሽ በማለት ሲያረጋጋት ይታያል። ይህ ማለት ደግሞ ሙሉ ለሙሉ ውሳኔውን በግልጽ እንደሚያሳውቅ ግልጽ ነው። እሱ ሁሉም ሰው በሚያውቀው መልኩ በይፋ መጋባት ነው የሚፈልገው። እርግጥ በቅርቡ የሆኑ ጠላቶቹ እነማን እንደሆኑ እንኳን ባይለይም በቤሊን ዙሪያ ያለውን አመለካከት ፈጽሞ መቀየር የሌለበት ውሳኔ መሆኑን ትርፍ ጊዜ እንደሌለውና በቅርብ ይህንን ነገር ማሳካት እንዳለባቸውም ለቤሊን ነግሯታል። ቤሊን በራሷ ችግር እንደሌለባትና እሱ ባለው ነገር ሁሉ እንደምትስማማ ከአሁንም በፊት እሱ ሲለው በነበረው ሁሉ ተስማምታ እንደነበረችው ሁሉ አሁንም እሱ ባለው እንደምትስማማ ተናግራለች። በሌላ መልኩ የአምነን አያት በሲፈን እና በወይዘሮ ሜርሲ ጉዳይ አዲስ መረጃ ይዛባቸዋለች። ወይዘሮ ሜርሲን ከዚህ ቤት ለማባረር ወይዘሮ ሜርሲንም ሆነ ከሜርሲ ጋር የመጡ አንድ ሰው ብቻ መርጣ ለአምነን ባለቤት የምትሆነዋን ብቻ መርጣ ሌሎችን ለማባረር በቁርጠኝነት ጀምራለች። ይህም ነገር ደግሞ አሁን ያገኘችው መረጃ ከባድ እንደሆነና በቤተሰብ በተሰባሰበበት ልትነግራቸው እንደወሰነች ነው እየተረዳ ነው። ለመሆኑ ይህንን እውነታ ይህንን የአምነን አያት የያዘችውን መረጃ አምነን ሲመለከት ምን አይነት መልስ ይመልሳል የሚለውን በቀጣይ ፓርት ላይ የምናይ ይሆናል።